በየቀኑ የምንበላው ስጋ ከየት ይመጣል? በዙ ብር የከፈልንበት ጥሬ ስጋ በየቤታችን በደስታ የምንቋደሰው ቅቅልና ጥብስ። ምን ያህሎቻችንን ስለ ምንጩ እርግጠኛ የምንሆነው? አዲስ አበባ በሚሊዮን የሚቆጠሩ ሰዎች የሚኖሩባት የንግድና የመስተንግዶ ማዕከል የሆነች ከተማ። ነገር ግን በደማቅ ገበያዎቿና በደመቁ ምግብ ቤቶቿ ጀርባ በቀን ብርሃን የማይታዩ በሌሊት ጨለማ የሚከወኑ አስደንጋጭ ምስጢሮች አሉ። ዛሬ የምነግራችሁ ታሪክ በአንዲት ተራ ስጋ ሻጭ ጀግንነት የተጋለጠውን ብዙዎችን ያስደነገጠውንና የምበላውን ነገር በእርግጠኝነት አውቃለሁ ወይ ብለን ራሳችንን እንድንጠይቅ የሚያስገደንን የቄራውን አስደንጋጭ ምስጢር ነው። ታሪኩ የሚጀምረው በአዲስ አበባ እምብርት ላይ ሁሌም በሰው የተሞላው ሽሮ ሜዳ ገበያ አካባቢ ነው። በዚህ አካባቢ የማራናታ ስጋ ቤት የሚባል ትንሽ ነገር ግን ዝነኛ ምግብ ቤት አለ። የቤቱ ባለቤት ወይዘሮ ማራናታ ቀልደኛና ሰው አክባሪ በመሆኗ በሰፈሩ ሁሉ የተወደደች ናት። ከወዳጅነቷ በላይ ግን የማራናታ ስጋ ቤት የሚታወቀው በአንድ ነገር ነው። በሚገርም ሁኔታ ዋጋው በጣም ርካሽና ጣዕሙ ደግሞ ከአፍ ላይ የማይጠፋ ልዩ ስጋቸው ነው። በየቀኑ ከሌሎች ስጋ ቤቶች ሁሉ በበለጠ የማራናታ ሱቅ በሰው ይጨናነቃል። ታክሲ ሹፌሮቹ፣ ተማሪዎች፣ የመንግሥት ሠራተኞች ሳይቀሩ ለምሳ ሰዓት የማራናታን ጥብስና ጥሬ ስጋ ለመብላት ይሰለፋሉ። የማራናታ ስጋ እኮ ልዩ ነው፣ እንደዚህ አይነት ጣዕም ሌላ ቦታ የለም ይባባላሉ። ነገር ግን ከማራናታ ሱቅ ፊት ለፊት ትንሽዬ ስጋ ቤት ያላት ወይዘሮ አልማዝ ይህንን ሁሉ በቅናትና በጥያቄ ምልክት ታስተውላለች። አልማዝ ለዓመታት በስጋ ንግድ ውስጥ የኖረች ታታሪና በሥራዋ የምትኮራ ሴት ናት። ነገር ግን ማራናታ ከመጣች ወዲህ የእሷ ንግድ ቀን በቀን እየቀዘቀዘ መጥቷል። እንዴት ሊሆን ይችላል ስትል ራሷን ትጠይቃለች። እኔ ከምሸጥበት ዋጋ የማራናታ ዋጋ በጣም ቅናሽ ነው። ስጋ ውስጥ ቢሆን ለየት ያለ ጣዕም አለው። ምስጢሩ ምንድን ነው? የአልማዝ ጥርጣሬ በየቀኑ እየጨመረ መጣ። የማራናታ ስጋ ቤት ቆሻሻ ሲወጣ አይታ አታውቅም። የስጋ ማራገፊያ መኪና በቀን ሲመጣ አይታ አታውቅም። ሁሉም ነገር በድብቅና በስውር የሚከወን ይመስላል። አንድ ቀን የማወቅ ጉጉቷና እየከሰረ ያለው ንግዷ የፈጠረባት ተስፋ መቁረጥ አንድ ላይ ተደማምረው አንድ ውሳኔ ላይ እንድትደርስ አደረጋት። የማራናታን ምስጢር በገዛ እጇ ለማጋለጥ ወሰነች። አልማዝ የጀመረችው ቀላል የሚመስል ምርመራ ወደ ማታስበው የጨለማ ዓለም ውስጥ እንደሚከታት አላወቀችም ነበር። በመጀመሪያ የማራናታ ደንበኞችን በንግግር ልታጠምድ ሞከረች። የማራናታ ስጋ እኮ በጣም ይጣፍጣል፣ ምን አይነት ቅመም ነው የምትጠቀምበት እያለች ትጠይቃለች። ደንበኞቹ ግን እሷማ የራሷ ምስጢር ነው ከማለት የዘለለ መልስ አልሰጧትም። ተስፋ ያልቆረጠችው አልማዝ የራሷን ዕቅድ አወጣች። የማራናታን እንቅስቃሴ በድብቅ መከታተል ጀመረች። ለሳምንታት ያህል በየቀኑ ማታ ሱቁን ስትዘጋ ትጠብቃትና በድብቅ ትከተላት ነበር። ነገር ግን ማራናታ ሁሌም ከሱቋ እንደወጣች በቀጥታ ወደ ቤቷ ነበር የምትሄደው። የአልማዝ ጥረት ከንቱ የሆነባት ሲመጣ ልትተው አሰበች። ነገር ግን አንድ አርብ ምሽት ሁሉም ነገር ተለወጠ። እንደ ልማዷ ማራናታ በሯን ዘግታ እስክትወጣ ድረስ ከዛፍ ጀርባ ተደብቃ እየጠበቀች ነበር። በዚያ ምሽት ግን ማራናታ ወደ ቤቷ ከመሄድ ይልቅ ሰማያዊ ላዳ መኪናዋ ውስጥ ገብታ ወደ አቃቂ አቅጣጫ መንዳት ጀመረች። የአልማዝ ልብ በፍርሃትና በጉጉት ይመታ ጀመር። ታክሲ ይዛ ከኋላ መከተል ጀመረች። ጉዞአቸው ከከተማው ወጣ ብሎ ጨለማ ወደ ዋጠውና የኢንዱስትሪ ዞን ወደሚመስል ቦታ ወሰዳቸው። ማራናታ መኪናዋን አቁማ ከአንድ ትልቅ ዝገት ካጠቃው የቆርቆሮ በር ፊት ለፊት ቆመች። በሩን 3 ጊዜ ስታንኳኳ ከውስጥ ተከፈተላትና ገባች። አልማዝ ከታክሲው ወርዳ ትንፋሿን ውጣ በድብቅ ወደ ግቢው ተጠጋች። በቆርቆሮ ግድግዳ ላይ ባለች ትንሽ ቀዳዳ ስታይ በሕይወቷ አይታው የማታውቀው አስደንጋጭ ትዕይንት ከፊቷ ተደቀነ። በውስጥ ደብዘዝ ባለ መብራት ስር ማራናታና ሌሎች 3 ሰዎች ቆመው ነበር። መሬት ላይ ግን የታረዱ ላሞችና በጎች አልነበሩም። በምትኩ በደርዘን የሚቆጠሩ አህዮች በሰልፍ ታስረው ቆመዋል። የተወሰኑት ደግሞ ታርደው ቆዳቸው እየተገፈፈ ነው። አልማዝ ዓይኗን ማመን አቃታት። ሆዷ ተላወሰ። የማስታወክ ስሜት ተሰማት። ይህ ነበር እንግዲህ የማራናታ ልዩ ስጋ። ይህ ነበር የዝነኛው ጥብስና ቅቅል ምስጢር። ርካሽ የሆነበት ምክንያትም ይኸው ነው። አህያ አርደው ስጋውን ከትንሽ የበሬ ስጋ ጋር በመቀላቀል በቅመማ ቅመም አጣፍጠው ለአዲስ አበባ ሕዝብ ሲሸጡ ነበር። አልማዝ በፍርሃት እየተንቀጠቀጠች ስልኳን አወጣችና የቀዳዳዋን አቅጣጫ አስተካክላ ቪዲዮ ቁልፉን ተጫነች። እያንዳንዱን እንቅስቃሴ፣ የአህዮቹን ምስኪን ገጽታ፣ የማራናታን ክፉ ሳቅ፣ የስጋውን አቆራረጥ፣ ሁሉንም ነገር መቅዳት ጀመረች። እጆቿ ቢንቀጠቀጡም ዓይኖቿ በእንባ ቢሞሉም ይህንን ማስረጃ ማግኘት እንዳለባት ታውቅ ነበር።
ለዓመታት ያጠራቀመችው ጥርጣሬና ንዴት አሁን ወደ አንድ ግብ ተቀይሯል። የማራናታን ክፋት ለሕዝብ ማጋለጥ። በቀጣዩ ቀን ጠዋት አልማዝ እንቅልፍ በዓይኗ ሳይዞር አደረች። የቀዳቸውን ቪዲዮ ደጋግማ እያየች ቀጥሎ ምን ማድረግ እንዳለባት ታስብ ነበር። በቀጥታ ወደ ፖሊስ ሄደች። መጀመሪያ ላይ የክፍሉ ኃላፊዎች ሊያምኗት አልቻሉም ነበር። ወይዘሮ ይሄ ከባድ ክስ ነው፣ እርግጠኛ ኖት አሏት። አልማዝም በድፍረት ስልኳን ከፍታ ቪዲዮውን አሳየቻቸው። የፖሊሶቹ ፊት በቅጽበት ተለወጠ። የሳቅና የቀልድ ድባብ በድንጋጤና በቁጣ ተተካ። ወዲያውኑ የፖሊስ ኃይል ተደራጅቶ በአልማዝ መሪነት ወደዚያ የተረገመ ቦታ መሩ። ፖሊሶቹ ግቢውን ሲከቡት ማራናታና ግብረ አበሮቿ ምንም ያልጠረጠሩ ይመስል የዕለት ሥራቸውን እያከናወኑ ነበር። ፖሊስ በሩን ሰብሮ ሲገባ የተፈጠረው ግርግርና ትርምስ በቃላት የሚገለጽ አልነበረም። ማራናታ ለማምለጥ ስትሞክር ተይዛ በካቴና ታሰረች። ግቢው በሙሉ በአህያ ሥጋ ተሞልቶ ነበር። ዜናው እንደ ሰደድ እሳት በአዲስ አበባ ተሰራጨ። ቴሌቪዥኖችና ሬዲዮኖች ስለ አህያ ሥጋ ሻጯ ማራናታ መዘገብ ጀመሩ። የማራናታ ሥጋ ቤት ታሽጎ በፖሊስ ተወረሰ። ለዓመታት በልተውታል ብለው ያመኑት ሕዝብ በድንጋጤና በጥላቻ ተዋጠ። እንዴት እንዲህ አይነት ነገር ታደርጋለች? እኔ እኮ የእሷ ምግብ ቤት ቋሚ ደንበኛ ነበርኩ የሚሉ ድምፆች ከየቦታው ይሰሙ ነበር። አልማዝ በቅጽበት የሰፈሩ ጀግና ሆነች። መጀመሪያ ላይ በጥርጣሬና በንቀት ይመለከቷት የነበሩ ሰዎች አሁን በአክብሮትና በምስጋና ያዩዋት ጀመር። የእሷ ንግድም ከምንጊዜውም በላይ ደራ። ሰዎች አሁን የሚገዙት ሥጋውን ብቻ ሳይሆን አልማዝ የምትወክለውን ታማኝነትና እውነት ጭምር ነበር። ታሪኩ በዚህ አያበቃም። የአህያ ሥጋ ንግድ በማራናታ ብቻ የተወሰነ አልነበረም። ይህ ክስተት በመላው አገሪቱ ያሉ የምግብ ቁጥጥር ባለሥልጣናትን ቀሰቀሰ። በተለያዩ ከተሞች የተደረጉ ድንገተኛ ፍተሻዎች ተመሳሳይ ወንጀሎችን የሚፈጽሙ በርካታ ሕገወጥ ቄራዎችን አጋለጡ። የአልማዝ ታሪክ የአንድን ሰው ድፍረትና የእውነትን ኃይል ያስተምረናል። በዙሪያችን ባሉ ነገሮች ላይ ጥርጣሬ ሲያድርብን ዝም ማለት እንደሌለብን ያስታውሰናል። የምንበላው ምግብ፣ የምንጠጣው ውሃ፣ የምንተነፍሰው አየር፣ ሁሉም ነገር የታመነ ነው ብለን በጭፍን መቀበል የለብንም። የወይዘሮ ማራናታ ስግብግብነት የብዙዎችን እምነት የሸረሸረ ቢሆንም የወይዘሮ አልማዝ ጀግንነት ግን እውነት ሁሌም እንደምታሸንፍና አንድ ሰው እንኳን ለውጥ ማምጣት እንደሚችል ያው ምስክር ነው። ክቡራን ተመልካቾቻችን ከዚህ ልብ አንጠልጣይ ታሪክ ምን ትምህርት ወሰዳችሁ? የአልማዝ ድፍረት ወይስ የማራናታ ስግብግብነት ምን አሳያችሁ? እናንተስ በምትኖሩበት አካባቢ የምግብ ደህንነት ላይ ምን ያህል እምነት አላችሁ? ጥርጣሬ አድሮባችሁ ያውቃል? ጥልቅ ሐሳባችሁን ከታች በኮሜንት መስጫው ላይ ጻፉልን። እያንዳንዱን አስተያየት እናነባለን። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ለጓደኞቻችሁም ሼር በማድረግ ይህ ጠቃሚ መረጃ ለሁሉም እንዲደርስ አግዙን። የቻናላችን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ መጫን እንዳትረሱ። ስለተከታተላችሁም ከልብ እናመሰግናለን። በሌላ አጓጊ ታሪክ እስከምንገናኝ ሰላም ሁኑ።